መጽሐፈ ኩፋሌ ምዕራፍ 25 በ45ኛው ኢዮቤልዩ በመጀመሪያው ሱባኤ በመጀመሪያው ዓመት ርብቃ ልጇን ያዕቆብን ጠርታ በያዕቆብ ባለ በዘመኑ ሁሉ ያከብራቸው ዘንድ ስለ ወንድሙና ስለ አባቱ አዘዘችው። ያዕቆብም ይህ ነገር ለእኔ ክብር ጌትነት ነውና አከብራቸውም ዘንድ በእግዚአብሔር ፊት በጎ ነገር ነውና እኔ ያዘዝሽኝን ሁሉ አደርጋለሁ አለ። እናቴ ካንቺም ከተወለድሁባት ቀን ጀምሮ እስከዚህ ቀን ድረስ በዘመኔ ሁሉ ለሁሉ በጎ ነገር እንዳስብ ስራዬን ሁሉ በልቤ ያለውንም ሁሉ ታውቂያለሽ። ወንድሜንና አባቴን አከብር ዘንድ ያዘዝሽኝን ነገር እንዴት አላደርግም? በእኔ ምን ጥሙት አየሽብኝ? እናቴ እስኪ ንገሪኝ፣ እኔም ከነርሱ ፈጽሜ ርቃለሁ፣ ይቅርታ ይደረግልኛል አላት። ልጄ ባለ በዘመኔ ሁሉ የቀና ስራን ነው እንጂ ባንተ ያየሁት ምንም ክፉ ስራ የለም። ነገር ግን ልጄ እውነት ነገርን እነግርሃለሁ፣ እኔ በዚች ዓመት እሞታለሁ። ከ155 ዓመት በላይ እንዳልኖር የምሞትባትን ቀን በህልሜ አይቻለሁና ይህችን ዓመት በሕይወት አላልፋትም። እኖርበት ዘንድ ያለኝን ዘመኔን ሁሉ እነሆ እኔ ፈጽሜያለሁ አለችው። እናቱ ሞታለሁ ብለዋለችና ያዕቆብ ስለ እናቱ ነገር ሳቀ። እርሷም ግን በአንጻሩ ተቀምጣ ነበር፣ ኃይልም ነበራት፣ እየወጣች እየገባች ታይ ነበርና ጉልበቷም አልደከመም ነበር፣ ጥርሷም ጽኑ ነበረ። በሕይወት በኖረችበት ዘመን ሁሉ ምን መከራ አላገኛትም ነበር። ያዕቆብ ዘመኔ በሕይወት ወደ ኖርሽበት ዘመን ከቀረበ እናቴ እኔ ደግ ነኝ፣ ኃይሌም እንዳንቺ ኃይል እንዲህ በእኔ ጸንቶ ይኖራል። ስለ ሞትሽ ከኔ ጋር በዋዛ ከንቱ ነገርን ትናገሪያለሽና አትሞቺም አላት። ወደ ይስሐቅም ገብታ አንድ ልመናን እለምንሃለሁ፣ የኤሳው ልቡ ከሕፃንነቱ ጀምሮ ክፉ እንደሆነ ታውቃለህና በእርሱም ቸርነት የለምና ከሞትህ በኋላ እርሱ ይገድለው ዘንድ ይወዳልና በያዕቆብ ክፉ ነገርን እንዳያደርግ በጠብም አስወጥቶ እንዳይወስደው ኤሳውን አምለው አለችው። ወንድሞ ያዕቆብ ወደ ካራን ከሄደ ጀምሮ እስከዚች ቀን ድረስ ባለ በዘመኑ ሁሉ ያደረገውን አንተ ታውቃለህ። በፍጹም እንደተወን በእኛም ክፉ ነገር እንዳደረገ አንተ ታውቃለህ። መንጋህን ሰበሰበ፣ ገንዘብህንም ሁሉ ከፊትህ ቀምቶ ሄደ። ገንዘባችንን ይሰጠን ዘንድ ስንለምነው እርሱ እንደሚመጸውተን ሰው ያደርጋል። ፍጹም ቅን የሚሆን ልጅህ ያዕቆብን ስለመረቅኸው አንተን ይጠላሃል። ከደግነት በቀር ክፋት የለውምና ከካራን ከመጣ ጀምሮ እስከዚህ ቀን ድረስ ምን የጎደለብን የለም። ሁሉን በየጊዜው ዕለት ዕለት ያመጣልን ነበርና ያመጣልንን ከእጁ በተቀበልን ጊዜ በፍጹም ልቡናው ደስ ይለው ነበር፣ ያከብረንም ነበር። ከካራንም ከመጣ ጀምሮ እስከዚች ቀን ድረስ ከኛ አልተለየም። እርሱም እየረዳን ከኛ ጋር ሁልጊዜ በቤት ይኖር ነበር አለችው። ይስሐቅም እኔም አውቃለሁ እሱ በፍጹም ልቦናው እንዲያከብረን ከኛ ጋር ያለ ያዕቆብን ስራ ያለው። ቀድሞ ከተወለደበት ቀን ጀምሮ ከያዕቆብ ይልቅ ኤሳውን እወደው ነበር። ዛሬ ግን ከኤሳው ይልቅ ያዕቆብን እወዳለሁ። ክፉ ስራውን አብዝቷልና ለእርሱም በጎ ስራ የለውምና ስራው ሁሉ ኃጢአት በደል ነውና በልቦናውም እውነት ነገር የለውምና አሁንም ስለ ክፉ ስራው ሁሉ ልቦና ያዝናል። የአብርሃምን ፈጣሪ ትቶ ሚስቶቹን ተከተለ፣ ጣዖታቸውንም ስላመለከ እርሱ ከልጆቹ ጋር ስተታቸውን ስለተከተለ እነርሱ ከሰማይ በታች ካለ ከዚህ ዓለም የሚጠፉ ናቸውና እርሱ ከልጆቹ ጋር ለመዳን የሚገባ አይደለም። አንቺ ግን ወንድሙን ያዕቆብን እንዳይገድል አምለው ትችያለሽ ቢልም በመሐላው ጸንቶ አይኖርም። ከክፉ ነገር በቀር በጎ ስራን አይሰራም። ወንድሙን ያዕቆብንም ይገድል ዘንድ ቢወድ በያዕቆብ እጅ ይወድቃል፣ በእጁ ይወድቃልና በእጁ አያመልጥም። ኤሳውን የሚጠብቀው ጣዖት ያዕቆብን የሚጠብቀው እግዚአብሔር ገናና ኃይለኛ
የከበረ የተመሰገነ ነውና አንቺም ስለ ያዕቆብ አትፈሪ አላት። ርብቃም ልካ ኤሳውን ጠራችው። ወደ እርሷም መጣ። ልጄ ሆይ ካንተ የምለምነው ልመና አለኝ። ልጄ ሆይ የምለምንህን ታደርግልኝ ዘንድ እሺ በለኝ አለችው። እርሱም ያልሽኝን ሁሉ አደርጋለሁ፣ ልመናሽንም እምቢ አልልም አላት። በሞትሁ ጊዜ በአባትህ እናት በሳራ መቃብር አቅራቢያ ትቀብረኝ ዘንድ ወንድምህ ያዕቆብና አንተም እርስ በርሳችሁ ትፋቀሩ ዘንድ ከፍቅር በቀር አንዱም አንዱ በወንድሙ ላይ ክፉ ነገር እንዳያደርግ ልጆቼ በምሰራችሁ ትከናወኑ ዘንድ በዚህ ዓለምም ትከብሩ ዘንድ ጠላትም በእናንተ ደስ እንዳይለው እኔ ከእናንተ እለምናለሁ። በሚወዷችሁ ሰዎች ሁሉ ፊት ለይቅርታና ለበረከት ትሆናላችሁ አለችው። እኔም ያልሽኝን ሁሉ አደርጋለሁ። በሞትሽም ጊዜ ከአጥንቶችሽ በአጥንቶቿ አቅራቢያ ይኖሩ ዘንድ አጥንቶቿን እንደወደድሽ በአባቴ እናት በሳራ አቅራቢያ ቀብርሻለሁ። ወንድሜ ያዕቆብንም ከስጋዊ ሁሉ ይልቅ እኔ ወደዋለሁ። እርሱ ብቻ በቀር በዚህ ዓለም ለኔ ሌላ ወንድም የለኝም። ወንድሜ ነውና በማህፀንሽም መካከል አንድነት ተዘርግተናል፣ ከማህፀንሽም አንድነት ወጥተናልና በወደው ይህ የሚደነቅልኝ አይደለም። ወንድሜን ያልወደድሁ ማንን እወዳለሁ? ስለ ልጆቼና ስለ እኔ ያዕቆብን ትመክሪው ዘንድ እኔ እንዲሁ እለምንሻለሁ። አባቴ ከመረቀው ቀን ጀምሮ እሱን ገዥ እኔን ተገዥ አድርጓልና በልጆቼ ላይና በእኔ ላይ እንዲነግስ አውቃለሁ። እኔን እንድወደው በሕይወት በኖርኩበት ዘመን ሁሉ መቼም ከበጎ ነገር በቀር በእርሱ ክፉ ነገርም እንደማልፈልግ እኔ እምልልሻለሁ አላት። ስለዚህ ሁሉ ነገር ማለላት። ያዕቆብንም በኤሳው ፊት ጠርታ ከኤሳው ጋር እንደተናገረችው ነገር አዘዘችው። እኔ ፈቃድሽን ፈጽማለሁ፣ በወንድሜ በኤሳው ከኔም ከልጆቼም ክፉ ነገር እንዳይወጣ መቼም ከፍቅር በቀር አስቀድሜ እንዳልጣላ ተዋሽኝ አላት። እርሷም ልጆቿም በሉ ጠጡ። በዚያችም ሌሊት የ3 ኢዮቤልዩ የአንድ ሱባኤ የ1 ዓመት ልጅ የምትሆን ርብቃ ሞተች። በዚያችም ሌሊት ሁለቱም ልጆቿ ሁሉ ያዕቆብና ኤሳው እጥፍትነት ባላት ዋሻ በአባታቸው እናት በሳራ መቃብር አጠገብ ቀበሯት። በዚህ ጉባኤ በ6ኛው ዓመት ይስሐቅ ሁለቱን ሁሉ ልጆቹን ያዕቆብና ኤሳውን ጠራቸው። ወደ እርሱም መጡ። ልጆቼ ሆይ እኔ አባቶቼ በሄዱበት ጎዳና አባቶቼ በዚያ ለዘላለም ወደምኖርበት ወደ መቃብር እሄዳለሁ። አብርሃም ለመቃብር በገዛው እኔ ለራሴ ባስቆፈርኩት በኬጡ ሰው በኤፍሮን እርሻ ባለች አጥፍነት ባላት ዋሻ በአባቴ በአብርሃም አጠገብ ቅበሩኝ አላቸው። ልጆቼ ሆይ እግዚአብሔር ለአብርሃም የነገረውን ለልጆቹም የነገራቸውን ሁሉ እግዚአብሔር ለእናንተ ሁሉን እንዲያደርግላችሁ በዚህ ዓለም የቀና ስራና እውነት ስራን ትሰሩ ዘንድ ይህን አዝዛችኋለሁ። ልጆቼ ሆይ ሰው ራሱን እንዲወድ እርስ በርሳችሁ ወንድሞቻችሁን እየወደዳችሁ ኑሩ። ሰው ለወንድሙ በጎ ነገርን በሚያደርግለት ገንዘብ ሲፈልግ በዚህ ዓለም በልቦናው አንድ ለመሆን ሲሻ እርስ በርሳቸው እንደ ራሳቸው እንዲፋቀሩ እርስ በርሳችሁ የምትፋቀሩ ሁኑ። ስለ ጣዖቱም ነገር እኔ አዝዣችኋለሁ። ለሚያመልኳቸው በሚሰግዱላቸውም ሰዎች እነሱ ስህተትን የተሞሉ ናቸውና ትንቋቸው ዘንድ ትጠሏቸውም ዘንድ እንዳትወዷቸውም እኔ አዝዣችኋለሁ። ልጆቼ ሆይ የአባታችሁን የአብርሃምን አምላክ እግዚአብሔርን አስቡት። ከዚህም በኋላ እኔ አመለኩት፣ በእውነት በእውቀት በሰፋ ልቦናም ተገዛሁለት። ያበዛችሁ ዘንድ ልጆቻችሁንም እንደ ሰማይ ኮከብ ለማብዛት ያሳድግላችሁ ዘንድ ለዘላለም ለሚኖር ትውልድ ሁሉ የማይነቀል የእውነተኛ ተክል አድርጎ በምድር ይተክላችሁ ያንጻችሁ ዘንድ እግዚአብሔርን አስቡት። አሁንም እኔ በጽኑ መሐላ አምላችኋለሁ፣ ከእርሱ የሚበልጥ
በሌላ በተመሰገነ በከበረ ገናና በሆነ በተመሰገነ ድንቅ በሆነ ኃያል በሆነ ጽኑ በሆነ ምድርንና ሰማይን በፈጠረ ሁሉን አንድ አድርጎ በያዘ በእግዚአብሔር ስም ከመማል የሚበልጥ መሐላ የለምና የምትፈሩት የምታመልኩት ትሆኑ ዘንድ አምላችኋለሁ። አንዱም በይቅርታና በቸርነት ወንድሙን እየወደደ የምትፈሩት የምታመልኩት ትሆኑ ዘንድ እላችኋለሁ። ከዛሬ ጀምሮ እስከ ዛሬ ድረስ በሕይወት በኖራችሁበት ዘመን ሁሉ በስራችሁ ሁሉ ትከናወኑ ዘንድ እንዳትጠፉም ሰው በወንድሙ ክፉ ነገር ማድረግን አይውደድ። ከእናንተ በወንድሙ ክፉ ነገርን ያደርግ ዘንድ የሚፈልግ ሰው ቢኖር በእጁ እንዲወድቅ ከደህነኞቹ ሰዎች አገርም ከዛሬ ጀምሮ እንዲጠፋ እወቁ። ልጅም ጠብ፣ ክርክር በሚደረግባት ቀን ከሰማይ በታች ካለ ከዚህ ዓለም ይጠፋል። እግዚአብሔር በሚነድ በሚባላ እሳት ሰዶምን እንዳቃጠለ እንደዚሁ አገሩንና መንደሩን ያቃጥላል። የእርሱ ገንዘብ የሆነውንም ሁሉ ያጠፋል። የሰው ልጅ ተግሳጽ ከተጻፈበት መጽሐፍ ይጠፋል። እርሱ የሚጠፋ ነውና ዘላለም ጸንቶ የሚኖር ለእርግማንም የሚያልፍ ነውና በሕይወት መጽሐፍም አይጻፍም። በዘመኑ ሁሉ ቁርጥ ፍርዳቸው መርገምና በስድብ በጭንቅና በቁጣ ለዘላለም ጸንቶ በሚኖር ደዌና መቅሰፍት የታደሰ ይሆን ዘንድ እሱ የሚጠፋ ነውና በሕይወት መጽሐፍ አይጻፍም። ልጆቼ ሆይ በወንድሙ ክፉ ነገርን ያደርግ ዘንድ የሚወድ ሰው ላይ ቅጣት እንዲመጣ እንዲጠፋም እነግራችኋለሁ፣ እዳኝባችኋለሁ አለ። ያለውን ገንዘብ ሁሉ በዚያች ቀን ለሁለቱ ሁሉ አደለ። ጌትነትን አስቀድሞ ለተወለደው ልጁ ሰጠ፣ ግንቡንም በዙሪያው ያለውን ሁሉ ሰጠ። አብርሃም በቤርሳቤህ ያጠራቀመውን ገንዘብ ሁሉ ሰጠው። ይህንን ጌትነት አስቀድሞ ለተወለደ ልጅ ሰጠሁ አለ። ኤሳውም ለያዕቆብ ብኩርናዬን ሸጥሁለት፣ ጌትነት ይሰጠው ዘንድ ብኩርናዬን ለያዕቆብ ሰጠው፣ በእርሱ ዘንድ አለችና ስለ እርሷ ምን የምነግረው ነገር የለኝም አለ። ይስሐቅም አሳርፋችሁኛልና ስለ ማርጀቴም ልቦናዬም አላዘነችምና ልጆቼ ሆይ በዚህች ቀን በልጆቻችሁና በእናንተ ላይ በረከት ትደር። ስለ እርሷ ክፉ ስራን እንዳትሰሩ በጎ ስራ የሚሰራ ሰውን ልዑል እግዚአብሔር ያክብረው፣ ልጁም እስከ ዘላለም ድረስ ጸንቶ ይኑር።